በጤናው ዘርፍ የሚጠበቀውን ለውጥ ለማምጣት ያልተዛባና ጠንካራ የሆነ የጤና መረጃ ስርዓት መከተል እንደሚገባ ተገለጸ። በጤናው ዘርፍ የሚጠበቀውን ለውጥ ለማምጣት ያልተዛባና ጠንካራ የሆነ የጤና መረጃ ስርዓት መከተል እንደሚገባ ተገለጸ። የጋምቤላ ክልል ጤና ቢሮ ከጤና ሚኒስቴር እና ከጅማ ዩኒቨርሲቲ አቅም ግንባታ ድጋፍና ክትትል ፕሮግራም ጋር በመተባበር ከመረጃ ወደ ተግባር ለመጀመሪያ ደረጃ የጤና ክብካቤ መርታ በሚል መሪ ቃል እንደ ክልል ለሶስተኛ ጊዜ የጤና መረጃ ሳምንት በመጃንግ ብሔረሰብ ዞን በሜጢ ከተማ ተከብሯል። በነበረው የመረጃ ሳምንት አከባበር ላይ የመጀመሪያ ቀን ውሎ የጤና ተቋማት ተጎብኝተዋል። ከተጎበኙት ውስጥ የመካከለኛ ሜጢ ጤና ኬላ አንዱ ሲሆን በአፈጻጸሙና በመረጃ አያያዝ ጥሩ የሚባል ጤና ኬላ መሆኑ ተመስክሮለታል። እነሱ የምስጋና ቃላቶች ያጥሩኛል። ዋናው ነገር ግን ሁላችን እዚህ የተገኘ ነው። እባካችሁ የጤና ጥበቃ ኃላፊዎች እዚህ የሰማችሁትን ነገር ኢቭን በየጤና ጣቢያዎቻችሁ የለም። ይሄን የመሰለ የመረጃ አያያዝ በየጤና ጣቢያችሁ የለም። የጤና ኬላ በዚህ ጤና ኬላ ደረጃ የተያዙት መረጃዎች የተሰጡት አገልግሎቶች ፍንትው ባለ በጽሁፍም ደግቱም ስትገልጽልን እኔ በጣም ተደምሜ ነበር ያዳምጥኩ የነበረውና እዚህ የመጣ ነው እኛ ጋር የሌለውንም መውሰድ እንድንችል ነው። ከዚህ በኋላ እያንዳንዱ ወረዳ ስንሄድ እንዲህ አይነት ጤና ኬላ ማየት እንፈልጋለን። ከአሁን በፊት የጎደሬ ወረዳ ማህበረሰብ በተደጋጋሚ እየጠየቀ የሚገኘው ከ70 ሺህ በላይ የሚያስተናግደው የሜጢ ጤና ጣቢያ ወደ ሆስፒታል ይደግልን ጥያቄ የመካከለኛ ሜጢ ቀበሌ ነዋሪዎችም እየጠየቁ ሲሆን በሁሉም ነገር የወረዳው ማህበረሰብ አስፈላጊውን እገዛ እንደሚያደርግ ተናግረዋል። አሁን ማህበረሰቡ ተረድቷል። የጤና መድን እንትን መውሰድ ሁሉ ተረድቶ እየከፈለ ነው፣ ያልከፈለ የለም። ስለዚህ ወረዳውና ዞኑ ይሄ ላይ ሰርቶልን ይሄ እንዲስተካከልልን፣ ሌላኛው ጤና ጣቢያችን ደግሞ እንደ ዞናችን ወደ ሆስፒታል ቢቀየርልን ማህበረሰቡ መገንባት ይችላል። እኛም ደግሞ በበኩላችን ሀሳብ እንሰጣለን፣ በጎን እንቆማለን፣ ህዝብ እናስተባብራለን ባለንበት ቦታ። ስለዚህ መንግስት ይሄን ቢተባበርልን፣ ይሄን ቢያደርግልን። ሌላኛው የተጎበኘው የኩሚ ሆስፒታል ሲሆን ከጉብኝቱ በኋላ የሆስፒታሉ አመራሮችና ባለሙያዎች ጥያቄያቸውንና አስተያየታቸውን አንስተዋል። በእኛ አቅም የቻልነውን እየፈታን ከአቅማችን በላይ የሆኑ ችግሮች አሉ። አዎ አሉ። እነዛን ለሚመለከተው ክፍል እያቀረብን ነው። ቅርብ ጊዜ እስከ 3 ጊዜ 4 ጊዜ ቦርድ ተሰብስበናል። ከኛ አቅም በላይ የሆኑ ችግሮች ለቦርድ እያቀረብን ነው። ነገር ግን አፈጻጸም ዜሮ ነው። ቃል ይገባል፣ ነገር ግን አይፈጸምም። ውሃ ይሰራልን፣ አዎ ይሰራልን፣ ቦርዱ አምነዋል። ነገር ግን ፍጻሜ ላይ ቶሎ ወረዳዎች መሪዎቻችን ቃል ይገባሉ፣ ፍጻሜ ላይ ችግር አለ። በሌላ በኩል በተከበረው የመረጃ ሳምንት የሁለተኛ ቀን ውሎ በጤናው ዘርፍ የ2017 በጀት ዓመት የ9 ወራት የስራ አፈጻጸም ግምገማዊ መድረክና የ2018 የስራ ክንውን እቅድ የቀረበ ሲሆን ሪፖርቱንና እቅዱን ተንተርሰው የተለያዩ ጥያቄዎችና አስተያየቶች ተነስተዋል። የሜጢ ጤና ጣቢያ እንደ ሞዴል ወስጄ ነው ትላንትና ስንመለስ እዛ የተሰጠ ያለው ሰርቪሶች ጥሩ ናቸው ብዬ ነው ወሰድኩኝ። ሆኖም ግን ሌሎቹ ዞኖች ላይ ያለው ሁኔታ ነው አሁን ለነኛ መቅረብ ያለብኝ። አንደኛ ተሞክሮቹ ጥሩ ናቸው። በተለይ በኑዌር ዞን እና በአኝዋ ዞን የሚገኙ ጤና ጣቢያዎቹ ካላቸው ኳሊቲ ሰርቪስ አሰጣጥ ጋር ተያይዘው ብዙ ክትሎች አሉ። ሜጢ ላይ ያለው ተሞክሮ በጣም ጥሩ ነበር። እንዲሁም እኔ ሳየው ደረጃው በጣም ከፍ ብሏል። ከጤና ጣቢያ በላይ ነው ያለው። ቅድም ከመጀመሪያ ከቀረበው ፕሬዘንቴሽን ላይ ሲጀምር ካሉን ሄልስ ፖስቶች ከክልል ካሉ ሄልስ ፖስቶች 50% ነው ሪፖርት የሚያደርጉት የተባለው አለና እነኚህ ሁሉም ጤና ኬላዎች ደሞዝ የተከፈላቸው አይደለም ወይ ዝግ ነበሩ? አመቱ ሙሉ ዝግ ስለነበሩ ነው
ለምንድን ነው 50% የሆነው የሚለው ነው። ሌላው ሜቲ ጤና ጣቢያ ላይ ያለው 71,000 ምናምን ህዝብ ሰርቭ እያደረገ በህዝቡ በኩል የምነሳው የመድኃኒት እጥረት በጣም ነው ከህዝቡ የሮሮ የተነሳ ያለውና ከእናንተ በኩል ልዩነት ታይቶ በአመት እንኳን አንድ ጊዜ ድጎማ ቢደረግ ካለው ፖፑሌሽን አንጻር ማለት ነው። ሌላው አሁን ጥሩ ለሰሩ ለጤና ኤክስቴንሽኖቹም ለጤና ባለሙያዎቹም ለጤና ጣቢያው ራሱ ሪኮግኒሽን ከእናንተ ለምን በየአመቱ የትምህርት እድልም ቢሆን ሌላ ሪኮግኒሽን የሚሰጥበት አጋጣሚ ቢፈጠር ነው። እየተነሳ ያለ የጤና መድን ጉዳይ በጤና መድን ህግ አንድ ጤና መድን ተገልጋይ ማግኘት ያለበት ማለት የሆነ ገደብ የለውም። አንድ ጤና ተቋም ሂዶ ሲገለገል ይሄን ያህል ጊዜ የሚል ገደብ አለው የለውም? ለምሳሌ በወር ውስጥ ይሄን ያህል ወይ በአመት ውስጥ ይሄን ያህል የሚል ብዙ ጭቅጭቅ እያመጣና የመድኃኒት ፍሰቱን መቆጣጠር ያልተቻለው ከጤና መድን ጋር ተያይዞ ሰዎች ጉንዳንም ሲነክሳቸው መጥተው አመመን ይላሉ። በተለያየ ኬዝ እየመጡ ገደብ አለው የለውም? ለምሳሌ ስታንዳርድ የሆነ እንትን አንድ ሰው ጤና ተቋምን 3 ጊዜ በአመት ይጎበኛል ተብሎ ነው እቅድ የሚያዘው። ከዚህ አንፃር በጣም ባለሙያና የጤና አገልግሎት ተጠቃሚዎች ጋር ከባድ የሆነ ሰጣ ገባ ስላለ ያው መሬት ላይ ያለውን ነገር ስለምናውቀው ነው ይሄንን ልጠይቅ ያደረገኝ። ሁለተኛው ደግሞ የሲቢኤችአይ የሚመለከታቸው አካላቶች ብትሰሙኝ መጀመሪያ ያጠፋነው ወይ ያጠፉት እነሱ ናቸው። ማህበረሰብ ውስጥ ሂደው ሁሉም አገልግሎት ይገኛል ተብሎ አዌር መደረግ አልነበረበትም። ለምሳሌ እንደ ሜቲ ጤና ጣቢያ አንድ ጤና ጣቢያ መስጠት ያለበት አገልግሎት አለ፣ ወይም ደግሞ በጤና ጣቢያ ደረጃ መገኘት ያለበት መድኃኒት አለ አይደል? ያው ሁላችንም ጤና ባለሙያዎችን እናውቃለን። ማህበረሰቡ ሂደን በቀበሌ ደረጃ ስንቀሰቀሰውና የጤና መድን አባል እንዲሆን ስናደርገው ሁሉንም አገልግሎት ታገኛላችሁ ተብሎ ነው የተቀሰቀሱትና ያ ማህበረሰብ አይፈረድበትም። እናቶች ሞትን ለመቀነስ ደም ወሳኝና ወሳኝ ስለሆነ እንግዲህ እንደ ክልል ምን ላይ ያለነው ምን ስራዎች ተሰርቷል የሚለው ነገር ኦዲየንሱ ግልጽ በሆነበት ሆኖ እንዲቀርብላችሁ ቢደረግ ጥሩ ነበር። ጎደሬ ወረዳ የመድኃኒት አቅርቦት ጋር በተገናኘን ሜቲ ጤና ጣቢያን ብንወስድ በጣም ቢዚ ነው። ብዙ አገልግሎት ይሰጣል። ሄልዝ ኬር ፋይናንሳቸው ኦልሞስት ከ1.5 ሚሊዮን ብር በላይ አላቸው። በቀጣይ ዓመት የሚያስፈልጋቸው መድኃኒት በጀት ሰጥተዋል። 5.4 ሚሊዮን ብር ያስፈልጋቸዋል። ይህን 5.4 ሚሊዮን ብር መመደብ ሳይሆን 3 ጊዜ ቢገዙ 1.5 ሚሊዮን ብር አካውንታቸው ላይ አለ። 4.5 ይሆናል። ሜቲ ከተማ ጤና ጣቢያና በጋራ ደግሞ ሁሉም ቲሞች የሄዱበት ሄልዝ ፖስት አበረታችና ጥሩ ነገር ያየንበት ሁኔታ ነው የነበረው። ወቅት ላይ የተነሱ የተወሰኑ ጥያቄዎች አሉ። እነዛ ጥያቄዎች እንደ ቀላል መያዝ የለባቸውም ብዬ ነው እንደ ክልል ማለት ነው። አሁን በሜቲ ጤና ጣቢያ ላይ ወደ መጀመሪያ ደረጃ ሆስፒታል ማደግ አለበት የሚለው እሱ በደንብ እንደ ክልል መያዝ አለበት። የገለሻ ጤና ኬላ እሱም ወደ ጤና ጣቢያነት ማደግ አለበት የሚለው በዚህ ዞን ላይ በጣም በየጊዜ የሚጠየቅ ጥያቄ ቢኖር አንዱ እሱ ነው። የውሃ የኤሌክትሪሲቲ እና የሮድ ፕሮብሌሞች አይተናል። እሱ አዘኗል። ሁላችንም እኛ የራሳችን ኃላፊነት ድርሻ ወስደን ጤና ቢሮ እንደራሱ ወረዳም ዞኖቹም እንደራሳቸው ኃላፊነት ወስደን በአጭር ጊዜ ውስጥ የሚስተካከልበት ሚንስ ቢፈለግ፣ ምክንያቱም ሄልት ፋሲሊቲ ይሄ ሁሉ ያለዚህ መስራት አይችልም። ጥያቄዎችና አስተያየቶችም በሚመለከታቸው ባለድርሻ አካላት መልስና ማብራሪያ ተሰጥቶበታል። ለቀጣዩ መድረክ ሌሎቹ የምንቀጥሉ ስራዎች ለወደፊቱ ትምህርት ሲወጣን ከዛ አጠቃላይ ስራችን ማሳካት እንችላለን የሚል ሀሳብ ነው ያለን። ግን አሁን ወደ አንዳንድ በአንድ ሀሳብ ብንሰጥ የአጠቃላዩ የጤና ቢሮ ስራዎች ምክንያቱም ይህ መድረክ የመጨረሻ ያመጡ መድረክ ነው አሁን የራሴ የሚመስል ምክንያቱም የቀረ ነገር ስለሌለ ማለት ነው። አሁን በደንብ ተናግረን ያለውን ክፍተት አይተን የምናስተካክለው ነገር ስለሌለ ማለት ጊዜ ስለሌለ
አመት ሙሉ እኛ የቆየ በስራ ዛሬ ነው እኛ እንደ ክልል ከነበረው ፕላናችን እንደነ እኛ በየወሩ ስራችን በትክክል የተገመገመ ነው ወይ ስራችን በፕላን የተመራ ነው የሚለው ጥያቄ ነው። ምክንያቱም በፕላን ራሳችን ስራችን የሚመራ ከሆነ ያለው ችግሮች በጊዜ ማስተካከል ይችል ነበር። ምክንያቱም ጎደሬ ያለው ማህበረሰብ ከነርሱ ያለው ማህበረሰብ ተመሳሳይ ደረጃ ነው ያው ወይ ገንበለ ከተማ ለምንድን ነው 100% ወይ ከ100% በላይ ማንደርሱ ችግሩ የታይ ነው የሚለው ነገር በደንብ መታየት ያስፈልጋል። እኛ ኃላፊነታችን ካልተወጣን ህዝብ ይሞታል፣ ዜጎች ይሞታል። ምክንያቱም የኛ ኃላፊነት ከሰው ህይወት ጋር የተያያዘ ስለሆነ በዛ ልክ ማየት ያስፈልጋል እና ከትላንት ጀምሮ ዛሬ ቀን ሙሉ የሰማናቸው፣ ያየናቸው፣ ያስተዋልናቸው፣ የተናገርናቸው ነገሮች ለጤናው ስርዓት መሻሻል መፍትሄ የሚሆኑ ነገሮች ናቸው። ትኩረት መሆን ያለበት ጠንካራ ጎኖቹን አስቀጥለን ነገር ግን ክፍተቶቹን የመሙላት ስራ መስራት ያስፈልገናል። ስለዚህ ትልቁ ነገር አዲስ ዓመት ወይም አዲስ የበጀት ዓመት የመጣ ስለሆነ ይሄ ውይይት የተፈለገበት ዓላማ በዛሬው ዕለት የተለዩ ክፍተቶች ለቀጣይ ዓመት እንደ ትኩረት አቅጣጫዎች አድርገናቸው ወደ ስራ መግባት ያስፈልገናል የሚለውን ነው። ሲቢኤችአይ ባንክ ያልገባ ብር ቶሎ ወደ ባንክ እንዲገባ ስራ መስራት ያስፈልገናል። ኃላፊነት ያለን እዚህ ቤት ያለን ሰዎች ነው። ወረዳ ጽሕፈት ቤቶች ከክልል ጤና ቢሮ ከጤና መድን ኤጀንሲ አሁንም የተሰበሰበው ብር ቶሎ ወደ ባንክ የሚገባበት ስራ መስራት አለብን። ኤችአይቪ ላይ ብዙ ነገሮች ተነስተዋል። ምንም ለማለት ፈልጌ ሳይሆን ነገር ግን ሮድማፕ ላውንች አድርገናል ከጊዜ። ስለዚህ ይህንን ሮድማፕ ወደ መሬት ለማውረድ ከመስተዳድር ጋር በመነጋገር የበጀት ጥያቄ አቅርበናል። ስለዚህ ያ ጥያቄ ወደ ፋይናንስ የሄደበት ሁኔታ ነው ያለው። ያ በጀት ቶሎ ከተፈቀደ እንደ ክልል ንቅናቄ ስራ መስራት ያስፈልገናል። ነገር ግን አቅም በፈቀደው ልክ ምላሽ ለመስጠት ጥረት እናደርጋለን። የዳታ ኢሹ እንግዲህ ዳታ ቱ አክሽን እያልን ነው። ስለዚህ መረጃን በአግባቡ ማጠናከር ያስፈልጋል። ለዚህ ስብሰባ እንደ አንድ ቤት ስራ የሚወሰደው የጤና አያያዛችን ትኩረት ሊሰጠው የሚገባና ለቀጣይ የተሻለ ነገር እንደምናይ ተስፋ አደርጋለሁ የሚል ነው። አምቡላንሶች በበቂ ሁኔታ አለ። ነገር ግን ስራ ላይ የዋለ ያለው 50% በታች ነው። አይደለም ማክዳ 50% በታች ነው። አምቡላንሶች አሉ ግን እየተጠገኑ አይደለም። ያ አምቡላንስ ማን ነው የሚጠግነው? ወረዳ ነው። እኛም ሞቢላይዝ አድርገን አምጥተናል። ስለዚህ ወረዳ ትኩረት ሰጥቶ እየጠገነ ያለ። ስለዚህ አሁን በጀት የሚያዝበት ጊዜ ስለሆነ በወረዳ ስር ያሉ አምቡላንሶች አሁኑኑ በጀት ተይዞ እንዲጠገኑ የጤና መረጃ ስርዓት የተሰጠውን ትኩረት ይበልጥ ለማጠናከርና ጥራቱን የጠበቀ የጤና መረጃ ተደራሽነትን ማጋራትንና አጠቃቀምን በማሻሻል የጤናውን ስርዓት ትራንስፎርሜሽን ማሳካትና የማህበረሰቡን የጤና ሁኔታ የተሻለ ለማድረግ በየደረጃው ያለ ባለድርሻ አካላት በኃላፊነት መንፈስ መስራት እንዳለባቸው ተገልጿል። እንደ ጋምቤላ ክልል ለሶስተኛ ጊዜ በጎደሬ ወረዳ ሜጢ ከተማ በተከበረው የመረጃ ሳምንት የክልል የዞንና የወረዳ ከፍተኛ አመራሮች፣ የጅማ ዩኒቨርሲቲ ተወካዮች፣ በጤናው ዘርፍ የአጋር ድርጅት ተወካዮች፣ የክልል ቋሚ ኮሚቴዎች፣ የጤና ባለሙያዎች እና የሚመለከታቸው ባለድርሻ አካላት የተሳተፉ ሲሆን በቀጣይ ትኩረት አቅጣጫዎች ላይ ሰፊ ውይይት በማድረግ እና ተግባቦት ላይ በመድረስ የመረጃ ሳምንት አከባበር ተጠናቋል። ወይም ደግሞ ኪ አክቲቪቲዎች ብለን ያልናቸው ሪኢኒሺዬሽን ነው፣ መዋል ሰርቪስ ነው፣ ኢንተራፕት ነው ነበረ። ባለሙያው ወደ ሌላ ሄዶ ሌላ ባለሙያ ዛሬ ተደጋጋሚ ቻሌንጅ ያደርገን ነው። በባለሙያ ዙሪያ ባለሙያ ላይ በተመለከተ እንግዲህ